በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንኳን ለዐቢይ ጾም በሰላም አደረሳችሁ። እንኳን አብሮ አደረሰን። ይህ ፓስተር መንፈሳዊ ሚዲያ ነው። እኔ አስራተ ገብርኤል እባላለሁ። በዚህ በመንፈሳዊ ሚዲያችን የተለያዩ መንፈሳዊ መርሃ ግብሮችን ለእናንተ ይጠቅማሉ፣ ያስተምራሉ ብዬ ማስባችሁን መርሃ ግብሮች ይዤላችሁ እመጣለሁ። እንግዲህ ዛሬ በዚህ በዐቢይ ጾም ምን ማድረግ ይጠበቅብናል፣ በተለይ ይህን ሳምንት በማሰብ ዘወረደ ነውና ከዚህ ሳምንት የምንማረው ነገር ምንድን ነው? በተለይ የጠፋብን ማንነት፣ የተወሰደብንን እድል፣ የተነጠቅነውን ነገር፣ ያጣነውን ነገር እና አሁን ላይ ደግሞ ያለንን የማንፈልገውን ባህሪ፣ መበሳጨት፣ መናደር፣ መቆጣት፣ ተስፋ መቆረጥ፣ ተስፋ ማጣት፣ እንዲያ ነገሮችን አልፈልግም፣ የተወሰደብኝ ማንነት እፈልጋለሁ ብላችሁ ለምትሉት ወንድሞቼ እጅግ በጣም የሚጠቅማችሁ ነገር ነው ይዤላችሁ መጣሁት። አምላካችን እግዚአብሔር እንግዲህ እስከ መጨረሻው ከመካከላችን ተገኝቶ እንዲያስተምር እንዲመክረን የእርሱ መልካም ፈቃድ ይሁን። እንግዲህ እንደምታውቁት ይህ ሳምንት ዘወረደ ነው። በዚህ በዘወረደ ሳምንት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ከክብሩ ዝቅ ብሎ እኛን ለማዳን የመጣበትን ትህትናውን ነው የምናስበው እና ለእኛ ካለው ፍቅር የተነሳ እኛ የምንወደድ፣ እኛ የምንፈቀር፣ እኛ ክብር ያለን፣ እኛ በእግዚአብሔር ፊት መልካሞች የሆንን እግዚአብሔርን ያስደሰትን ሆነን ሳይሆን እርሱ እግዚአብሔር የጠፉትን፣ የተናቁትን፣ የወደቁትን ኃጢአት የበዛባቸውን የሚምር አምላክ ነውና እኛን ለማዳን እኛ ወደ እሱ እስክንመጣ አልጠበቀም። እኛ ወደ እሱ መምጣትም አልቻልንም፣ መሄድም አልቻልንም። ነገር ግን እሱ ዝቅ ብሎ በትህትና የጠፋውን አዳም ፍለጋ ነው የመጣው። የጠፋውን አዳም ለማግኘት የመጀመሪያው ስራው የሆነ ምንድነው? ዝቅ ማለት ነው። ከክብሩ ዝቅ ማለት ነው። ከድንግል ማርያም መወለድ፣ ሰው መሆን፣ አዳምን መምሰል ነበር። ከኃጢአት በቀር ሁሉ ነገር አድርጎ እግዚአብሔር እኛን ለማዳን በምድር ላይ ብዙ መከራን ተቀብሎ በመስቀል ላይ ተሰቅሎ አድኖናል። ጌታችን ወደ ሰው ሕይወት የመጣበት መንገድ ስንመለከት ዝቅ በማለት ነው፣ በትህትና ነው፣ ራሱን በማዋረድ ነው የመጣው። ለፍቅር ነው የመጣው፣ እኛን ከፍ ከፍ ሊያደርገን ነው የመጣው፣ እኛን ለማዳን ነው፣ ክፉን ነገር ለማፍረስ መልካሙን ለመገንባት ነው ወደ ሰው ሕይወት የመጣው። ዲያብሎስ በመጀመሪያ ወደ ሰው ሕይወት የመጣበትን ጊዜ ስንመለከት ግን በዚህ በኦሪት ዘፍጥረት ምዕራፍ 3 ላይ ዲያብሎስ ወደ አዳምና ሔዋን የመጣው በእባብ አካል ውስጥ ተደብቆ ነው። መደበቅ የጠላት ጠባዩ ነው። ተደብቆ የገባው ጠላት ዲያብሎስ ለአዳምና ለሔዋን ያንኑ የመደበቅ ባህሪውን ሰጣቸው። ለዚያ ነው ኃጢአትን በሰሩ ጊዜ፣ በበደሉ ጊዜ ወደ እግዚአብሔር ከመጮህ ይልቅ ንስሐ ገብተው ማረኝ ከማለት ይልቅ በዛፍ ውስጥ መደበቅን ምርጫቸው አደረጉ። ምክንያቱም በባህሪያቸው ውስጥ ያ የገባው ተደብቆ የገባው ጠላት መደበቅን ስላስቀመጠላቸው ነው። ዛሬም በእኛ ሕይወት ውስጥ ልማድና ባህሪያችን ውስጥ በኃጢአት በቤተሰብ ውስጥ በማንነታችን ላይ ጠላት ያንኑ የመደበቅ ገጽታውን ይሰጠናል። ዛሬ በቤትና በኑሯችሁ የተደበቁ በጣም ብዙ ሰዎች አሉ። መደበቅ የዲያብሎስ ጸባይ ሲሆን ያንኑ ጸባይ ደግሞ ለሰው ልጆች በሚሰጥበት ጊዜ በሁለት አይነት መንገድ ሰዎች ይደበቃሉ። በአንደኛው ከዓለምና ከሰው ይሸሻሉ፣ መደበቅን ይፈልጋሉ። ምክንያቱም ከሰው ጋር አይስማሙም። የሚናገሩት ነገር፣ የሚያወሩት ነገር ለሰዎች አይጥማቸውም። ብዙ ሰዎች ከዓለምና ከሰው ይሸሻሉ፣ ከፍቅር ይሸሻሉ፣ ከፍቅር ይሸሻሉ፣ ከደስታ ይሸሻሉ፣ ከትዳር ይሸሻሉ፣ ከብርሃን ይሸሻሉ፣ ከእውነት የሚሸሹ በጣም ብዙ ሰዎች አሉ። ይህን ለምን አደረጉ? በውስጥ በኩል ባህሪ ሆኖ ተቀምጧላ። ያ ተደብቆ የገባው ጠላት ያንን የመደበቅ ገጽታውን ስለሰጠ ሰዎች ይህንን የራሳቸው ባህሪ አድርገው ስለሚቀበሉት መንፈሱ በግልጽ ያጠቃቸዋል ማለት ነው። መሸሽ፣ መደበቅ፣ መሰወር ይሄ የዲያብሎስ ባህሪና ጸባይ ነው። ክርስቶስ በግልጽ ተገለጠ እንጂ አልተደበቀም፣ ተደብቆ አልመጣም። ነገር ግን ይህንን የማዳኑን ስራ ከዲያብሎስ ደብቆት ሰውሮት የመጣው ከሰው ልጆች ግን አልደበቀውም። በሁለተኛ ደረጃ ጠላት በውስጣዊ ማንነታችን እንድንደበቅ ያደርገናል። ከሰዎች ጋር ነን ያለነው፣ ከሰዎች ጋር ነው የምንኖረው፣ እንወጣለን፣ እንገባለን፣ ለብሰናል፣ አምሮብናል፣ በስጋዊ እይታ የተዋብነን። ነገር ግን በውስጥ በኩል መደበቅ አለ። በውስጥ በኩል ጸጋና ኃይል ይደበቅብናል። በውስጥ በኩል ከእግዚአብሔር ጋር የምንገናኝበት መንፈሳዊን አቅምና ጉልበት እናጣለን። ለዚህም በውስጣዊ ማንነታችን ውስጥ ያለው መደበቅ ከእግዚአብሔር አምላክ የኃይል ግንኙነት መስመር ስለሚደብቀን፣ እንዲሁም በሰዎች በችግራችን በውል ስለማይረዱን፣ በራሳችን ምናብና ዓለም ውስጥ ስለምንጓዝ ክርስቶስን የማየት አቅም አይኖረንም። ክርስቶስን ማየት የምንችለው በትህትና ወደ ወደቁት ዝቅ ስንል ነው። ወደ ተራቡት ዝቅ ስንል ነው። ወደ ተጠሙት፣ እኛን ወደሚፈልጉት ከራሳችን በላይ ለሌሎች መኖር ስንጀምር ያን ጊዜ እግዚአብሔር ወደ እኛ ይቀርባል።
ዲያብሎስ አንድ ተደብቆ ወደኛ ከመጣ በኋላ ያንኑ የመደበቅ ገጽታ ለኛው ሲሰጠን ሰማያዊ ሚስጥር ይደብቅብናል። የሃይማኖት ፋይዳና ትርጉም ይጠፋብናል። ሰማያዊ ሚስጥር ሲደብቅብን ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ እኛ ሊያድነን የመጣውን ክርስቶስ እንድናይ አይፈቅድም። በምንጨነቅበት ጊዜ፣ ተስፋ በምንቆርጥበት ጊዜ፣ ባህሪያቶቻችን በሚደበላለቁብን ጊዜ፣ በምንቆጣ፣ በምንናደድ፣ በምንበሳጭ፣ እድሎቻችን በሚነጠቁብን፣ ተስፋ በምንቆርጥ ሰዓት ክርስቶስ እንድንፈልገው በፍጹም አይፈልግም። ሰማያዊ ሚስጥር ስለሚደብቅብን የራሱን የመፍትሄ አቅጣጫ ያስቀምጥልናል። የሃይማኖት ፋይዳና የእምነት እውነቶች ከህይወታችን ውስጥ ይደበቃሉ። ፍቅርና ሰላም ከውስጥ በኩል ይደበቃሉ። ደስታና ጸጋ ከባህሪያቶቻችን ውስጥ ይደበቃሉ። አምላካችን እግዚአብሔር በእውነት በምህረቱ ሁላችን የሚጎብኘን። ታዲያ እነዚህ ነገሮች ከህይወታችን ውስጥ ከተደበቁ እኛም በባህሪያችን ቁጦች፣ ንዴታሞች፣ ተስፋ የምንቆርጥ፣ የምንቆጭ፣ ተስፋ ያጣን፣ እግዚአብሔር ከኛ የራቀ የሚመስለን ከሆነ የጠፋብን ማንነታችን ለማግኘት ምን ማድረግ ይጠበቅብናል? ለመዳን፣ ለመታረቅ፣ ለመፈወስ፣ ወደ እግዚአብሔር ለመቅረብ፣ በእግዚአብሔር እቅፍ ለመኖር ምን ማድረግ ይጠበቅብናል? በመጨረሻም ይህን አይተን እናበቃለን። ይኸውላችሁ ክርስቶስ ወደኛ የመጣበትን መንገድ ስንመለከት በፍጹም ከዲያብሎስ ተቃራኒ ነው። ዲያብሎስ ተደብቆ መጥቶ መልካሙን ነገር ነው ያፈረሰብን፣ ክፉን ነገር ነው የገነባብን። እኛስ ክርስቶስ የመጣበትን ነገር በማስተዋል ከክብሩ ዝቅ ብሎ እኛን ለማዳን ለራሱ ሳይሆን ለእኛ ብሎ ስለኛ ኃጢአት ብሎ ለእኛ መልካሙን ነገር ይሰጠን፣ ክፉን ሊያፈርስ መልካሙን ሊገነባ የመጣ ክርስቶስ በትህትና መንገድ ስለሆነ የጾም ሁሉ መጀመሪያ መሆን አለበት ዝቅ በማለት ነው። ዝቅ የምንለው ወዴት ነው? ወደ ተጣላናቸው ሰዎች ዝቅ በማለት ነው። ወደ አስቀየሙ ሰዎች፣ ወደ በደልናቸው ሰዎች ዝቅ በማለት መታረቅ አለብን። ወደ ተራቡት ሰዎች ዝቅ ማለት አለብን። ጾም ምግብ መከልከል ብቻ ሳይሆን ያንን ያልበላ ነው ምግብ ለተራቡት ስናበላ ጭምር ነው። የወደቁትን በማንሳት ዝቅ ማለት አለብን። የወደቀውን አዳም ፍለጋ ነው ክርስቶስ ወደኛ የመጣው። እኛም ዛሬ ለመዳን የጠፋብንን ለማግኘት የተሰወረብን እንዲገኝልን መስገዱና መቁጠሪያ መጠቀሙ፣ መጾሙ፣ መጸለዩ መልካም ነው። ነገር ግን እምነት በስራ መገለጥ አለበት። ወደ ወደቁት ዝቅ ብለን ልናነሳቸው ይገባል። የታረዙትን ማልበስ አለብን። የተራቡትን ማብላት አለብን። ጾምን የሰላም፣ የፍቅር፣ የበረከት እንዲሁም የጠፋብንን መልሰን የምናገኝበት ጾም እንዲሆን በተቻለ መጠን ክርስቶስን በመምሰል ይህን ጾም ልናሳልፍ ይገባል። በተቻለ መጠን ይህን ጾም ስንጾም ከራሳችን ይልቅ ለሌሎችን በማሰብ ልንበረታ ይገባል ማለት ነው። አምላካችን እግዚአብሔር የሰማነው በልቦናችን ያሳድርብን። እንግዲህ ይህን ቪዲዮ ላይክ፣ ሼር ያደርጋችሁ ለብዙዎች አድርሱ። ኮሜንት ላይ እየገባችሁ ደግሞ ሀሳብ አስተያየቶቻችሁን አስቀምጡልን። ምናልባትም በዚህ ጾም የተራቡትን ለማብላት፣ የተጠሙትን ለማጠጣት፣ የተራቁትን ለማልበስ መልካም ስራ መስራት የምትፈልጉት ወንድሞቻችን ካላችሁ ከታች በተጠቀሰው ስልክ ቁጥር እየደወላችሁልኝ በዋትሳፕ በቴሌግራም ላይ ኮንታክት እያደረጋችሁኝ የተራቡትን እንድናበላ፣ የተጠሙትን እንድናጠጣ፣ የተራቁቱትን እንድናለብስ አምላካችን እግዚአብሔር ሁላችን በቸርነቱ ይርዳን ያግዘን። ለእናታችን ለእመቤታችን ለቅድስት ኪዳነ ምሕረት የሚያስፈልጓትን ብዙ ነገሮች ስላሉ ከታች በተጠቀሰው የደብሩ አካውንት ላይም እንዲሁ እያስገባችሁ የበረከት ስራ ተሳተፉ ስል በልዑል እግዚአብሔር ስም ጥሬን አቀርባለሁ። በሌላ ቪዲዮ እንገናኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩ።